መስቀሉን ሊሸከም ከገበያ ሲመጣ የነበረ አንድ ቀሬናዊ ሰው አስገደዱና ተሸከም አሉት የኢየሱስን መስቀል እና ትንሽ ከተራመደ በኋላ አልቻለም፣ መልሶ ሰጠ። ወገኖቼ ኢየሱስ የቻለልንን ማንም አይችልልንም። ለዚህ ነው እኛ በማንም መዳን የለም እያልን ምንጮኸው። ገብቶን ሌሎች መስቀል እንኳን ለመሸከም አቅም አይፈቅድላቸው። ኢየሱስ የተሸከመውን ማንም አልተሸከመልንም። ኢየሱስ የጠጣውን ጽዋ ማንም አልጠጣልንም። የቀሬናው ስምዖን አልቻለውም፣ መስቀሉን መለሰ። አስገድደውት ነው፣ እሱን አስገድደውት ያንን መራራ ጽዋ በዛ ክንዱ ተሸክሞ የጨረሰው የጨለጠው ኢየሱስ ነው። ያንን ዋጋ የከፈለልን እርሱ ነው። በእርሱ ፈንታ አሁን ሌሎችን አማልክት አድርጎ፣ ሌሎችን መድኃኒት አድርጎ፣ ሌሎችን ተስፋ አድርጎ ወደ መንግሥተ ሰማያት አስገቢና አስወጪ አድርጎ መናገር ማለት ይህን ክንድ መካድ ማለት፣ የተከፈለልህን ዋጋ መካድ ማለት በቂ ነው። የኢየሱስ እጅ የተገለጠበት ክንዱ እንደዚህ ሊሚት ሆኖ የምታየው ሲቸነከር የሚቸነከር መስሎ የሚታየ ሲደማ የምታየው ሲደክም ሲዝል የምታየው ክንዱ የዘላለም ክንድ ነው። ይሄንን ሁሉ ምስኪን ፍጥረት ነፃ ያወጣ ክንድ ነው። የተቸነከረ ክንድ ነው። እግዚአብሔር ከሰማይ ሆኖ ሲመለከት ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ። ስለዚህ የገዛ ክንዱ እስቲ በሉት፣ የገዛ ክንዱ ምን አመጣለት? መድኃኒት አመጣለት፣ ጽድቁም አገዘው። ይህ መድኃኒት ያመጣ ክንድ ኢየሱስ ነው። የአብ ክንድ ተብሎ የተጠራው እሱ ነው። ሳልቬሽን የተፈጸመው መዳን የተፈጸመው ከሰማይ በተገለጠው መድኃኒትን ባመጣው በኢየሱስ ክርስቶስ ነው። ይህ ክንድ ነው ከኔና ከናንተ በታች ያለው። የኢየሱስ እጆች የዘላለም ክንዶች ናቸው። የኢየሱስ የተቸነከሩት እጆቹ የዘላለም ክንዶች ናቸው። ማንም ከእርሱ እጅ ላይ ነጥቆ አንተን ሊወስድ የሚችል የለም። እንዳትፈሩ፣ እንዳትፈሪ። ኢየሱስ እንዲህ አለ፣ ወደ እኔ የመጣውን ከቶኑ ወደ ውጭ አላወጣው። አብ የሰጠኝን ከኔ ማንም ሊነጥቅ አይችል።